እሺ አለው ወንድሜ እንዴት ነው አለው? ምንድን አንተ የትኛው ነበር ክርስትና? የትኛው ኦርቶዶክስ ነው ወይስ ፕሮቴስታንት? ኦርቶዶክስ ነኝ እንጂ ኦርቶዶክስ ነኝ። ማሻአላ። ኦኬ። ስለዚህ አንተ አሁን መለኮት ጾታ አለው ብለህ ታምናለህ? በአሁን ሰዓት የለውም፣ መንፈስ ነው እግዚአብሔር። ኦኬ። ኢየሱስ ጾታ አለው አለው እኮ። ታዲያ ከተዋህዶ በኋላ እኮ ፍጡር አይባልም እኮ። በቃ ኦልሬዲ ስለተዋህደ ስጋውም እንደ መለኮት ነው የሚታሰበው። ይናታቅ እኛ ጋር ምን አለ መሰለህ፣ እንደናንተ ቤት አይደለም። ፈጣሪ የሚፈልገውን ነገር ያደርጋል። ምክንያቱም ፈጣሪ ታላቅ ለምን አደረገ እኮ አይደለም ጥያቄ። ይችላል ነው የምልህ። ስጋው መንፈስ አይችልም አይደለም? ያው ይችላል። እሺ አቆ ይችላል አይችልም ሳይሆን ኢየሱስ ክርስቶስ ገባ ስጋን ከተዋሃደ በኋላ ስጋው ፍጡር ተብሎ አይነገርለትም። በቃ ፈጣሪ ነው ተብሎ ነው የሚታመነው። ይናታቅ በስጋ ነው አይመጣው። በስጋ ስትመጣ ስጋ ሆነ ነው እኮ። ስጋው ፍጡር አይባልም እኮ። ስጋው ፍጡር አይባልም፣ ፈጣሪ አይባልም እንጂ በለኝ እንጂ ፈጣሪ ነው የሚባለው እኮ። እያየ ነው እኮ ነው ፍጡር መሆኑን እኮ እኮ ከተፈጠረ በኋላ ፍጡር አይባልም፣ አይነገርለትም። ፈጣሪ ነው ተብሎ ነው የሚታመነው። አታውቅም? በኦርቶዶክስ አይደለም ፍጡር ሆኖ ስም ባህሪ ነው ኢየሱስ። ስም ባህሪ ነው ኢየሱስ። ስም ባህሪ ነው ኢየሱስ። ሶስት ባህሪ አለው። ባህሪ ማለት እሺ፣ ኤርፎንን አውልቆ። እሺ አንዴ፣ እሺ ወይ ይሁን፣ ኤርፎንን አውልቆ። ይረብሻል በጣም ድምጽ። ተነፈስክብን እስቲ በቃ። እሺ አመሰግናለሁ። ምርጥ አሁን አሪፍ። እሺ ሶስት ባህሪ ምን ባህሪ ነው ያለው? የኢየሱስ ባህሪ ነው የምትለኝ? ምን ባህሪ ያለው ኢየሱስ? ሶስት ባህሪ ያለው አልኩኝ። አብ ወልድ ሶስት ባህሪ ያለው ይባላሉ። ኖ የኢየሱስ ባህሪ ነው የጠየቅኩህ። ባህሪ ሁለት ነው። አንደኛ አምላክና ሰው እኮ ሁለት ባህሪ ነው ኢየሱስ። ተዋህዶ እንደዛ ነው። አምላክና ሰው ተዋህደ ይባላል እኮ። ስም ባህሪ ነው ኢየሱስ። ሁለት አልኩ። የተዋህደበት መሬት ሲመጣ ማለት ነው። ቆይ እሺ ቆይ። አሁን እዚህ ባይዘው ንፋቄ ላይ ነው የገባው አንተ ማለት ነው። የምር እስቲ ገዝተህ የኦርቶዶክስ አለ እንዴ? ይሁን እውቀት ያለው ኦርቶዶክስ ደስ ቆይ እኔ ከምነግርህ እነሱ ይንገሩህ ብዬ ነው። ኦርቶዶክስ ወይ ኮመንት ላይ አንድ ቁጥር ጻፉልኝ። ኦርቶዶክሶች ኢየሱስ ሁለት ባህሪ ያለው ብሎ አመነ። አሁን ባህሪ ማወቅ እንትን ነገር ንፋቄ ላይ ነው። ንፋቄ ስለሆነ ነው እኮ ጠይቄያችሁ ማለት ነው። እዛው ላይ ያልቆምኩት ለምን መሰለክ? አንደኛ ግልጽ ስለሆነ ጥያቄው ሰው ይረዳል ብዬ ነው። ቆይ ይሄንንም እንድትማር ነው ሀቢቢ። እሺ ኒኮላ አንተ ምን ጥያቄ ኢየሱስ የጠየኩ እኮ ማለት ያው እሱ ገባ። ከዛ ትልል ዮኒ ይሰማል። እኔ ለአንተ ልበልህ ላስረዳህ ብኛለሁ። ጃን ነገረህ ነበር። አስረዳኛው። ከተዋህዶ በኋላ ሁለት ባህሪ ሊባል ነገር የለም። አታውቅም? አንተ ተዋህዶ ከሆንክ ከተዋህዶ በኋላ አንድ ባህሪ ነው። ሁለት ባህሪ ብሎ መከፋፈል አይቻልም። እሺ አስረዳኝ። እሱ አስረዳኝ እና አባቶች አስረዳኝ እኮ በቃ እሺ እንለፈው ይባልሽ ሃይማኖት ለምን ሁለቱ ባህሪያት አንድ አካል አንድ ባህሪ በመሆን አንድ ሆኑ ብንልም ከተዋህዶ በኋላ በየራሳቸው አድርገን አንለያያቸውም። አየህ አይደለ? ሁለት ባህሪ ልክ ነው። ከተዋህዶ በኋላ ለያ የመጀመሪያው ነው። ሳይዋሃድ በፊት የነበረው ነው እሱ። ሁለት ባህሪያት አንድ አካል አንድ ባህሪ በመሆን እኔ ጎበዝ እኮ አይደለሁም። ስጋና አይደለም ተሳስተሃል እያልኩህ ነው። ከተዋህዶ በኋላ ባህሪው ሁለት ነው አይባልም፣ አንድ ነው። አዳምጥ እንጂ ልጨርስ ነው። ፈጣሪ ሁለቱ ባህሪያት ይላል። ሁለቱ ባህሪያት ስጋና መለኮት ናቸው አይደለ? ዮኒ አዎ እሱን እኮ ነው የመለስኩት እኮ ነው። ስጋና መለኮት አዎ እኮ አዳምጥ። ሳይዋሃድ በፊት ነው። ሁለቱ ባህሪያት አንድ አካል አንድ ባህሪ በመሆን አንድ ሆኑ ብንልም ከተዋህዶ በኋላ አሁን በደንብ አዳምጥ። ከተዋህዶ በኋላ በየራሳቸው አድርገን አንለያያቸውም። የመከፋፈል የሌለበትን አንዱንም ሁለት እናደርገው ዘንድ አንከፋፍለውም። አንድ ወልድ
አንድ እንደሆነ እንናገራለን እንጂ አባቶቻችን ስጋን የነሳ ቃል አንድ አካል አንድ ባህሪ ነው ብለው እንደተናገሩ እያለ ይናገራል። ከተዋህዶ በኋላ አይከፋፈልም ነው ባጭሩ። ከተዋህዶ በኋላ ይሄ በስጋው ይሄ በመለኮቱ ይሄ ምናምን ተብሎ የሚከፋፈል ነገር የለም። እንዲህ እያሉ ልክ ክርስቶስ ለምሳሌ ሞቷል ስንላቸው ጊዜ ወይንስ አልሞትም አምላክ ላይ ሞቷል ምናምን ስንላቸው ይከፋፍሉታል። በስጋው ነው የሞተው በመለኮት አልሞትም። ያን አንድ ባህሪ የተዋህደውን ባህሪ ይገነጣጠሉታል። ስለዚህ ከተዋህዶ እየወጣህ ነው። ያ መከፋፈል የለብህም ነው ባጭሩ። ሲፈተንም ሲመታም ሲተፋበትም ሲሞትም ሁሉም እንዳለ በተዋህዶ ነው ያን ነገር ያደረገው ብሎ ነው እምነታችሁ የሚያስተምረው። እናንተ ግን ያ ነገር አይምሯችሁ እንደማይቀበለው ንጹሕ አይምሮ ያለው ሰው እንደማይቀበለው ስለምታውቁ ከጥያቄው ለመሸሽ አይ በስጋው ነው የሞተው ትላላችሁ። አይ በስጋው ነው የተተፋበት፣ በስጋው ነው በጥፊ የተበታው ምናምን። ነገር ግን ተዋሃደ ከተባለ በኋላ በፍጹም ልትለየው አትችልም። ከለየኸው አንተ የተዋህዶ አማኝ አይደለም። ሲጀምር ክርስቶስ ሲጀምር ስጋ ከተዋሃደ በኋላ መለኮትና ስጋ ከተዋሃደ በኋላ በእርሱ ላይ የተደረገ ነገር ሁሉ ትለያየዋለህ ወይንስ ተዋህዶ እንደሆነ ነው የሚቀጥለው? ፈቅዶ እኮ ነው የመጣው ነው የምልህ። ፈቅዶ እኮ ነው እሱ በራሱ ፈቅዶ ነው የመጣው አይደለም ማለት ነው። ፈቅዶ ነው አይደለም ሳይሆን ጥያቄው አሁን ደግሞ አንተ መለያየታችሁ ነው። ስለዚህ አይለያይም አይደለ? ስጋና መለኮት ከተዋህዶ በኋላ አይለያይም። ኢየሱስ ባለበት ጊዜ አይለያይም። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ በጥፊ ሲመታ ጊዜ አብሮ ስጋ መለኮትን በአንድ የተዋህደው ነው የተመታው አይደለ? ኖ ስጋው ነው የተመታው። ምክንያቱም አምኖበት ስለመጣ ማለት ነው። አትንኪኝ የሚለው እኮ ብዙ ነገሮች ላይ እኮ አይ መጽሐፍ ቅዱስ እንደዛ አይልም። እሱ እናንተ ናችሁ የምትሉት። ስለዚህ መለኮትና ስጋው የተለያየበት ጊዜ ነበር ማለት ነው። የዛኔ ሲናገር ክርስቶስ መለኮት የለም ነበር ከርቱ ኖ ተራበ ሲባል መለኮት ይረባዋል እንዴ? አዳምጥ እንጂ ከጠየቅ በኋላ አዳምጥ አይደለም። እኔ ምን ልመልስላ? እኔ እኮ አንተን እኮ ብዙ ጥያቄውን ልትመልሰው አዳምጥ እኮ ነው። ይሄኔ አትደረብና አዳምጥ። ከተዋህዶ በኋላ በእርሱ ላይ የተደረገ ነገር ሁሉ በዚያ በተዋህደው በስጋውና በመለኮቱ በተዋህደው በአንዱ ባህሪ ላይ ነው የሆነው ወይንስ ትለያየዋለህ? ተዋህዶ እምነቱን ከሆነ ሌላ ነው። ገብቷል? እምነቱ የተፈጠረበት ነገር አለ። ግን ኢየሱስ ክርስቶስ ወደዚህ ሲመጣ ስጋ ለብሶ ነው የመጣው። እንደ አምላክም ብዙ ነገር ሰርቷል አባቱን እየጠየቀ። ሲመታ ግን ስጋው ነው የተመታው። ራበኝም ሲል ስጋው ነው የተራበው። ገብቷል? እያንዳንዱን ነገር ማለት ነው ስጋዊ ሆኖ ነው የፈጸመው። ሲሰቀል ስጋ ሆኖ ነው የተሰቀለው እኮ። ስለዚህ የተሰቀለው ስጋ እንጂ መለኮት አይደለም። ኖ መለኮት እንዴት እንትን ይላል? ስለዚህ አምላክ አልሞተም ማለት ነው። አንድ መልአክ በቂያቸው እኮ ነው ዓለምን ለማጥፋት እኮ። ግን በቃ ተውት እየተባሉ እኮ በፈጣሪ ስም። አሁን ስለ መልአክ አይደለም ጥያቄ። ይኸውልህ ገብቶሃል? መስቀል ላይ ሲሞት ጊዜ መለኮት ነው የሞተው ወይስ ስጋ ነው የሞተው? ወይስ መለኮትም ስጋም አብሮ ነው የሞተው? ስጋ ነው የሞተው። ስጋ እኮ አሁንም ስጋ ነው የሞተው እኮ የሁሉም እኮ በእናንተም እኮ ውሱ በእናንተ እሺ፣ በዚሁ ልጠይቅህ። ይኸው ሙስሊሞችም ስሙ፣ ስጋ ነው የሚሞተው ነፍስ ነው የሚሞተው? በእናንተ በሙስሊም ስጋ ነው የሚሞተው ነፍስ ነው የሚሞተው? ይሄ ጥያቄ ነው። እስቲ አብራራልኝ። እንደሱ ከሆነ በጣም ጥሩ። እንደሱ ከሆነ ክርስቶስ ከኛ አይለይም ማለት ነው። እኔ ለምሳሌ የክርስቶስ አሟሟትና የኔ አሟሟት አንድ አይነት ነው እንደ መጽሐፍ ቅዱስ። እንዴት እንደሆነ ያንተ አሟሟት ራሱ አንድ አይነት ነው ከክርስቶስ። አንተና ክርስቶስ አትለያዩም። ክርስቶስ በምንድን ነው የሞተው? ኢየሱስ በምንድን ነው የሞተው? ፈቅዶ ራሱ ነው። ምንም አይለይም። እናንተ መለኮት ፈቅዶ ኃጢአት ነበር። በምን ነው የሞተው? በምን ሞተ? በምን ሞት ነው ማለት? ለምን ሞተ ሳይሆን በምን ነው የሞተው? በምን ሞተ ይላል መጽሐፍ። በስጋ ሞተ፣ በነፍስ ሕያው ሆነ ይላል አይደል? አዎ ስጋው በስጋ ሞተ ነው አለቀ። በጣም ጥሩ። አንተም በስጋ ነው የምትሞተው አይደል? እንደሱ አዎ። በጣም ጥሩ። ነፍስህ ግን አትሞትም። በነፍስ ሕያው ነህ። አትሞትማ። ስጋ ሲሞት ጊዜ አይደለ?
በጣም ጥሩ። ስለዚህ አንተና ኢየሱስ በምንድን ነው የምትለያዩት? ደግሞ በመነሳት በስጋም በመንፈስም ደግሞ በመነሳት እሱ ደግሞ የሱ ብዙ እኮ ነው። የሱ ብዙ ነው። የሱ ብዙ ምንድነው ብዙ? ምክንያት ብጠይቀኝ ፈቅዶ ነው የመጣው። እኔ ልሞት ነው ብሎ ቀኑን እየቆረጠ ነው እኮ የመጣው እኮ። አሁን ወደ እሱ እንመጣለን። ስለ ትንሣኤ ስለ መነሳት እያወራን ነው። እኔ አንዴ ቆይ አዳምጥ። ለምን መጣ ወደሚለው እንመጣለን። ክርስቶስና አንተም በስጋህ ነው የምትሞተው፣ ክርስቶስን በስጋው ሞተ። አንተ በነፍስህ ሕያው ትሆናለህ፣ ክርስቶስን በነፍሱ ሕያው ይሆናል። በምን ይለያል ከአንተ ስልህ እርሱ እኮ ተነስተዋል አልክ። አንተም ትነሳለህ አይደለ? ነው አንተ ትንሣኤ አታደርግም፣ አትነሳም። እኔ ደግሞ እምልህ በወቅቱ ለነበሩ ሰዎች እንደሚሞት እንደሚነሳ ገልጾላቸዋል፣ ተነስቷል። አንተ ለምሳሌ እንደዛ አታደርግም። ያው እውነት እላቸዋለሁ፣ እኔ እሞታለሁ እነሳለሁ። ምንም አዲስ ነገር የለውም። የጊዜ መቆየት እንጂ ልዩነቱ እንሞታለን እነሳለን። ሁላችንም በስጋ እንሞታለን፣ በነፍስ ሕያው እንሆናለን። እዛው ምድር ላይ እያሉ እኮ ነው እሱ ምድር ላይ እያሉ ነው ያልኩት። አሁን እዚሁ ምድር ላይ እያለሁ እኔ ሰማይ ላይ ሳለሁ ምድር ላይ እያለሁኝ እውነት እላለሁ፣ እኔ እሞታለሁ ዳግም እነሳለሁኝ። እንሞታለን እንነሳለን። እኛ ምንም አዲስ ነገር የለውም ምድር ላይ እኮ። ስለዚህ የክርስቶስ አሟሟት ከኛ አሟሟት ምንም የሚለየው ነገር የለም። ይሄ በስጋ ሞተ በመለኮት ሕያው ነው የምትሉት ነገር እንደሱ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። አይ በስጋ ሞተ በመንፈስ ሕያው ሆነ ከሆነ እኔም አንተም በስጋ እንሞታለን በነፍሳችን ሕያው እንሆናለን። ምንም የተለየ ነገር የለውም። በመለኮቱ ሕያው ነው ምናምን የለም። ሲጀምር መለኮት የለውም። በመለኮቱ ሞተ በመለኮቱ ሕያው ሆነ የሚል የለም መጽሐፍ ቅዱስ ላይ። አይ ብዙ ጊዜ የምንለው ሰላም አለይኩም ለበረካቱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ክርስቲያን ታዳሚዎች ታች ያላችሁ ሰላም ብያለሁ ሁላችሁንም። ሙሳ እንዴት ነህ? አላህ አልሐምዱሊላህ። እንዴት ነህ? ማሻአላህ ሰላም ነኛለሁ። ሰላም ነህ? አላህ አልሐምዱሊላህ። እስኪ ያስረዳው ቀጥልበት። ጀዛከላህ ኸይር። አምላክ ሰው ነው ወገናችን? ሰው አይደለም፣ እንደ ሰው የመጣ ነው። ኦኬ ማለት አምላክ ጾታ አለው? ከፈለገው ጾታ አለው አምላክ ምንም አይሳነውም። ነው ይሳናው ላይ አይሳነው ማለት ነው ጥያቄው። አምላክ ጾታ አለው ወይ? አይሳነውም ነው የምልህ እንጂ አምላክ የፈለገው ነገር ወይ ነው ጠየቁ ነው ማድረግ ይችላል አያደርግም አይደለም። አምላክ ጾታ አለው ወይ ነው። እኔ ደግሞ በተቃራኒው ደግሞ ተቃራኒውኛ አይደለም ያየኸው ነው የምነግርህ። አምላክ ምንም የሚሳነው ነገር የለም። ቆይ አንተን አላህ የሚሳነው ነገር አለ ላንተ ነው በማድረግ? ቆይ እሱ ኤክሰፕሽናል ነገር ነው። አሁን ለምሳሌ ፈጣሪ ሁሉን ቻይ ለመሆን ይችላል ኖ የሚቆጣባቸው ነገሮች ይችላል ወይስ አይችልም? ሕጉን ስትጥስ ሊቆጣም ሊምርም ይችላል ነው የጠየቁት ጥያቄ። ፈጣሪ ሁሉን ቻይ መሆን ይችላል ወይስ አይችልም? ይችላል። እሱ እንደመብቱ እሱ እንደፈለገው ነው። ፈጣሪ ቆይ ማለት ነው። በቃ ተው በቃ አረር ምሽ ቆይ ዝም ብዬ ልስማሽ። አይ ጥያቄ ብጠይቅ ጥያቄ እየገባህ አይደለም እና ስለዚህ አልተግባባንም ማለት ነው። ከዛ አንፃር ስለሆነ አይ ቲንክ ከሌላ ሰው ጋር አውራኔ እንደዛ ከሆነ ሌላ ሰው እንኳን እድል ልስማ። እኔ እውቀት ፈልጋለሁ። እውቀት ልስማ ሳይሆን የምጠይቀህ ጥያቄ አልገባህም ነው እያልኩ ያለሁት እኮ ዮኒ። አንተም ነገረኛ በስነ ስርዓት እኮ ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? ኤክሰፕሽናል ነው ምናምን የምትለኝ ቆይ አንተ ልንገርህ። ኤክሰፕሽናል ነው ወይ አረብኛ አይደል በአማርኛ እኔ እናንተ በምን ያወራው እኮ ነው ያወራው ነው። አይ በቃ ሌላ ሰው አስገቡ፣ ሌላ ሰው አስገቡና ሚዩት አድርጋ አዳምጥ። በቃ ተማር አንተ። አይ ሚዩት አድርጋ አትበል፣ አስረዳ በክብር። አይ በቃ ሊገባህ አልቻለም። አንደኛ እያዳመጥክ አይደለም። ለምሳሌ አረብኛ ብታወራልኝ እኔ በምን ይገባኛል? በምን እረዳዋለሁ? ሚዩት አድርጋ ቁጭ በል ወገናችን። እሺ በረከት ሰላም ብያለሁ። እንዴት ነህ? ደህና ነህ?
አለው እግዚአብሔር ይመስገን። ልጁ የጀመረውን አርዕስት ትቀጥላለህ ከኛ ጋር? ርዕሱ ስለምንድን ነው አልገባኝም። ፈጣሪ ጾታ አለው ወይስ የለውም የሚል ነው እና ፈጣሪ ጾታ አለው? የለውም። ኦኬ። ኢየሱስ ጾታ አለው? አለው። ኦኬ። ኢየሱስ ፈጣሪ አይደለም? ፈጣሪ ነው፣ ጌታ ነው እኮ። ጾታ አለው ኢየሱስ? ፈጣሪ ጾታ አለው? ፈጣሪ ጾታ አለው? ተቆራርጣለህ። ከኔ ነው ችግሩ ወይስ ነው? ኢየሱስ በሰውነቱ ይቆራረጥብኛል። ከሱ ነው ወይስ ውስጥ አይሰማም? ጃቢሮ እስቲ ምልክት ስጠኝ። እሱ ነበረ ኡስታዝ፣ እሱ ነበረ። ይቆራረጣል። በረከት ተናገር። በረከት በረከት ሰማህ? ከሱ መሰለኝ እየተቆራረጠ ያለ በረከት ከሱ መሰለኝ። ኔትወርክን አስተካክል በረከት። እስከዛ ሌላ ሰው አስገቡ፣ ሌላ ክርስቲያን አስገቡ። አይሰማም? አሁን አይሰማም? ትቆራረጣለህ በረከት፣ ይቆራረጣል። አሁን ደግሞ ጠፍተህ ነበር፣ አሁን መጣ። ኔትወርክ ነው። አይሰማም? አሁን አይቆ እየተቆራረጠ ነው። አሁንስ አስተካክለና፣ ኔትወርክን አስተካክለና ሌላ ክርስቲያን ካለ አስገቡ። ያ ሰላም። ዋላ አለ አላህ ሰላም ነው። ሰላምን እንዴት ነህ? ኦኬ። ፈጣሪ እንትን መለኮት ጾታ አለው? እኔ ጥያቄ ለመጠየቅ ነው የገባሁት። ኦኬ፣ ትጠይቃለህ። መለኮት ጾታ አለው? ጥያቄ ነው። እኔ ጥያቄ ነው የገባሁት። ኦኬ፣ በቃ ሚት አድርግና ሌላ ሰው በርዕሱ የሚል ሰው ያውራና ከዛ በኋላ ትጠይቃለህ። ሚት አድርገህ ተቀመጥ፣ ችግር የለም፣ አትወርድ። እሺ፣ ሌላ ክርስቲያን ካለ በመለኮት ዙሪያ ላይ ጾታ አለ ወይስ የለውም የሚለውን ለመነጋገር የሚፈልግ ሰው ካለ መግባት ይችላል። ክርስቲያኖች ካላችሁ ቢሰጥ እንዳሳብ አሁን የትምህርት ጊዜ ሳይሆን የጥያቄና መልስ ጊዜ ነው። ብዙ ሰው ስላለ ጥያቄና መልስ ነው። ሰዎች እንትን ያለው ከላይ የገባው ልጅ እኔ ሙስሊም። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ፣ ክርስቲያኖችን አስገቡ። ከቁርአን አንድ ጥያቄ ብቻ ነበረች። ጥያቄ ትጠይቃላችሁ። አንዴ ለክርስቲያኖች እናስተናግድና ችግር የለውም ትጠይቃላችሁ። ዋላብም ስላለ እሱን ቅድሚያ እንሰጠዋለን። ከዛ በኋላ እንትን እንላለን ማለት ነው ኢንሻአላህ። አትውረዱ፣ እንጠብቁ።
ኦኬ ወደ ዋላቭ እንሂድና የሉም ክርስቲያኖች ዋላቭ እንሂድና ከዛ በኋላ አብዱረዛቅ ነው መሰለኝ ስም ምን ነው ረዛቅ አብዱረዛቅ ዋላቭ ጥያቄን ጠይቅና አቅርብና ኢንሻአላህ ጥያቄ ቁርአን ከሰማይ ነው ወረደው የሚለው ላይ ነው ማስረጃ ልትሰጠኝ ነበር። ከምንድን ነው ማስረጃ እንድትሰጥ የፈለከው? ቁርአን ከሰማይ ነው ወረደው የምትሉት ነው? ከሰማይ ካላህ ዘንድ ነው የወረደው። ማስረጃ ኦኬ ሱረቱ በቀራ ምዕራፍ 2 ቁጥር 1 ላይ ሱረቱ ሂጅር ምዕራፍ 15 ቁጥር 9 ሱረቱ ዩሱፍ ምዕራፍ 12 ቁጥር 1 ላይ ካላህ ዘንድ እንደወረደ አላህ ቁርአንን እንዳወረደው አላህ ይናገራል። ይሄው ወረደ እንዴ ልጁ ምንድነው ኔትወርክ ነው ዋላፍ ኦኬ ኔትወርክ አንዳንድ አሳየን ምናልባት ኔትወርክ ከሆነ አንዳንድ አሳየንና ተመለሰ ገባ ኦኬ ኦኬ አብዱረዛቅ ሲመጣ አስገቡት አብዱረዛቅ እስከዛ ድረስ ጥያቄ ማቅረብ ትችላለህ እሺ አመሰግናለሁ ኡስታዝ ኢነሁ ለቀውሉ ረሱሊን ከሪም የሚለው እንዲታብራራኝ ፈልጌ ነበር ኡስታዝ እሱ ጋር ምንድነው ጥያቄ የክብሩ መልእክተኛ ቃል ነው ስለሚል የክብሩ መልእክተኛ ቃል ነው ሱረት ተውፊር ምዕራፍ 31 ምዕራፍ 81 ቁጥር 19 ላይ እንደዛ ይላል የክብሩ መልእክተኛ ቃል ነው ይላል ቁርአን እንደምትመለከተው የአምላካችን ያላህ ቃል ነው ብዙ ቦታ ላይ ያለ ሱረት ተውባ ምዕራፍ 9 ቁጥር 6 ላይ ከአጋሮች አንዱ ጥገኝነት ቢጠይቅ ያላህን ንግግር ይሰማ ዘንድ አስጠጋው ይላል አሳይለም ከጠየቀ ማለት ነው ነገር ግን እንደዛ ከሆነ አምላካችን አላህ ቁርአን ወሂ ሳያመጣ ወይም ደግሞ ግልጠተ መለኮት ሲመጣ በሶስት አይነት መንገድ ይመጣል በሱረት ሹራ ምዕራፍ 42 ቁጥር 51 ላይ አላህ በሶስት አይነት መንገድ እንደሚያወርድ ይናገራል አንደኛ በራእይ ነው ሁለተኛ ከግርዶሽ በስተኋላ ነው ሶስተኛውና የመጨረሻው ደግሞ መልእክተኛ መልአክ በመላክ ነው አሁን ይሄ መልእክተኛ መልአክ የተባለው ማን ነው ጅብሪል ነው ሱረቱ በቀራ ምዕራፍ 2 ቁጥር 97 ላይ ለጅብሪል ጠላት የሆነ ሰው በቁጭት ይሙት እርሱ ቁርአንን በአላህ ፈቃድ በልብ ላይ አውርዶታልና እያለ ይናገራል እንደዛ ከሆነ ሱረት ተክዊር ምዕራፍ 81 ቁጥር 19 ላይ አምላካችን አላህ ሙርሲል ነው ላኪ ነው ረሱል ነው የሚለው አይተው ከሆነ መሀል ላይ ምን አለ ሪሳላ አለ አንተ መልእክተኛ ከተባልክ ላኪ አለ ከዛ አንተ ተላኪ ከሆንክ መልእክት አለ ማለት ነው መልእክቱ የማን ነው የላኪ ነው ወይስ የተላኪው ነው አብዱረዛቅ መልእክት አሁን ለምሳሌ አንተ መልእክተኛ ከተባልክ መልእክቱ የማን ነው አለ የላኪው ነው የሚሆነው ስለዚህ የክብሩ መልእክተኛ ቃል ነው የተባለበት ምክንያት ለምንድን ነው እዛ ላይ ቁጥር 20 እና 21 ላይ የኃይል ባለቤት በዙፋን ባለቤት ባለሟል የሆነ በዚያ ትእዛዙ ተሰሚ ታማኝ የሆነ ነው አለ ጅብሪል ታማኝ የተባለበት በቀጥታ ካላ ወደ ረሱል ሰለላሁ ዐለይሂ ወሰለም ሳይጨምር ሳይቀንስ ስለሚያስተላልፍ ነው ቁርአን የመልእክተኛው ቀውል ነው የተባለው ቀውል ማለት ቀወለ ማለት ነው አስባለ ከሚለው ኮሜንት ስረው ቃል ሲሆን ምን ማለት ነው የሚባል ማለት ነው ሴይንግ ማለት ነው እሱ ካላ ዘንድ ተቀብሎ የሚለው ማለት ቁል ከሚለው ቃል ነው የመጣው ራሱ ቁል ኢምፐራቲቭ ፎርሙ ቁል ነው ቁል ማለት በል ማለት ነው ስለዚህ ጅብሪል የሚለው ስለሆነ ቁርአን ጅብሪል የሚለው ነው ለማለት ተፈልጎ እንጂ ቁርአን ያላ ንግግር ነው ያላ ከላም ነው ይሄንን ነው የምንረዳው ማለት ነው በቀላሉ የረሱል ሰለላሁ ዐለይሂ ወሰለም የክብር መልእክተኛ ቃል ነው የሚለው ለረሱልም ሰርቷል ለምሳሌ ሱረቱ አቃ ምዕራፍ 19 ቁጥር 40 ላይ እርሱ የተከበረ መልእክተኛ ቃል ነው ብሎ ያስቀምጣል ማለት ነው ለምንድን ነው እንደዛ የተባለው ስንል ሱረቱ ማይዳ ምዕራፍ 5 ቁጥር 7 ላይ አንተ መልእክተኛ ሆይ ከጌታ ወደ አንተ የተወረደውን አድርስ ባታደርስ መልእክቱን አላደረስክም እና ይላል ማለት ነው ለማለት ፈልገው
አይደለም መልእክተኛ የተባሉት ሁለት ናቸው። አንደኛ ጅብሪል መልእክተኛ ተብሏል በሱረቱ ተክዊር ምዕራፍ 81 ቁጥር 19 ላይ፣ በሱረቱ ሐቃ ምዕራፍ 69 ቁጥር 40 ላይ ደግሞ ረሱልም ተብሏል። የክቡር መልእክተኛ ቃል ነው ተብሏል። ለምንድን ነው የተባለው ሲባል ጅብሪልም ሆነ ረሱል ሰለላሁ ዐለይሂ ወሰለም በቁርአን ላይ ያላቸው ድርሻ ሪሳላውን ማድረስ ነው ማለት ነው። ለምሳሌ ኤግዛምፕል ወደ ባይብል ኤግዛምፕል ክርስቲያኖች ከሆነ የጠየቁ ማለት ነው። ትንቢተ ዳንኤል ምዕራፍ 4 ቁጥር 24 ላይ ምን ይላል? በጌታ በንጉሱ ላይ የወረደው የልዑል ትእዛዝ ነው ይላል። ትእዛዙ የማን ነው? የልዑል ትእዛዝ ነው ይላል። ግን ያወረዱት እነማን ናቸው ሲባል መላእክት ነበር ያወረዱት። ዳንኤል ምዕራፍ 4 ቁጥር 17 ላይ ምን ይላል? የጠባቂዎቹ ትእዛዝ ነው ይላል። መላእክት ማለት ነው። ስለዚህ የጠባቂዎች ትእዛዝ ነው ማለት እነሱ ስላመጡት ነው እንጂ የተባለው የጠባቂዎች ትእዛዝ የተባለው የመላእክት ትእዛዝ ነው የተባለው። ትእዛዙ የአምላክ ነው። ለምንድን ነው ወደ ራሱ ያስጠጋው ሲባል በእነሱ አማካኝነት ስለመጣ ማለት ነው። ለምሳሌ ኦሪት ዘጸአት ምዕራፍ 16 ቁጥር 4 ላይ ስትመለከተው ቶራህ የሚባለው የሙሴ ሕግ የማን ሕግ ነው? የአምላክ ሕግ ነው። ሕጌን እያለ ነው አምላክ የሚናገረው። ነገር ግን አምላክ ራሱ ትንቢተ ሚልክያስ ምዕራፍ 4 ቁጥር 4 ላይ ሲናገር የሙሴ ሕግ እያለ ይናገራል። ለምንድን ነው የሙሴ ሕግ ያለው ስንል በሙሴ በኩል ስለተላለፈ ነው የሙሴ ሕግ የተባለው እንጂ ሕጉ የፈጣሪ ሕግ ነው። ሙሴ ያረቀቀው ነገር የለም። ከአንደበቱ የራሱ ፈጥሮ ያወራው ነገር የለም። ሙሴ ስላስተላለፈ የሙሴ ሕግ የተባለበት ምክንያት በሙሴ አማካኝነት ስለተላለፈ እንደሆነ ሁሉ በተመሳሳይም ቁርአን የክቡር መልእክተኛ ቃል ነው ሲባል የረሱል ሰለላሁ ዐለይሂ ወሰለም ቃል ነው ሲባል የጅብሪል ቃል ነው ሲባል በጅብሪል አማካኝነት ወደ ረሱል ሰለላሁ ዐለይሂ ወሰለም ስለመጣና ለረሱል ሰለላሁ ዐለይሂ ወሰለም ደግሞ ወርዶላቸው በእሳቸው ደግሞ ለኛ ስለነገሩን ከዛ አንፃር የክቡር መልእክተኛ ቃል ነው ይባላል እንጂ ቁርአን ምንጩ ያላህ ነው፣ ከአላህ ዘንድ ያላህ ንግግር ነው ብለን ነው የምናምነው። ጥያቄ ተመለሰልህ? አዎ በደንብ ተመልሶልኛል። ጀዛከላሁ ኡስታዝ። ላይ እንትን በጥያቄው መልስ ላይ እክል ካጋጠመ ደግሞ ዳጎስ ያለ መልስ ይሰጣል። ምንም ችግር የለውም። ዝም ብለህ እንትን አትበል። ዝም ብለህ እንድትወጣ አንፈልግም። ገሰረት ሆነ እንድትወጣ ስለማንፈልግ እዚህ ባወራነው ነገር ላይ በጥያቄ ላይ በደንብ አድርጎ እንትን ካላለ በደንብ ጥርስና ምላሱን እየነቀስና እያደማን ጥልልና ጥንፍፍ አድርገን እያጠለልና እያጠነፈፍን እናየዋለን። ምንም ችግር የለውም። አይ ተመልሶልኛል። እሺ አልሐምዱሊላህ። ልግባ እንዴት ጠይቄ እንትን ልበል? በረከት ቀጥል። በረከት መታል? መጥቻለሁ። ኔትወርክ ነው እኮ አይሰማም። አይሰማም። ኡስታዝ ምን ሆነ ነው? ኡስታዝን ካለው አስገቡት። እሱ ቀጥል። ሰማል አስቀጥሉ። ልቀጥል? ቀጥል። ጥያቄ ምንድን ነው? እሺ አይሰማም? እሺ ይሰማል። ጥያቄ ምንድን ነው? እሺ በረከት መጣ? አለው እኮ ተስተካከለልህ ኔትወርክ? ኔትወርኩ አው ምንም አይልም። ኦኬ መለኮት ጾታ አለ ወይ ብለን ጥያቄ አቅርበንል ነበር። እሱ ላይ ያወራ ነበር። የለውም የሚል ምላሽ ነው የመለስኩልህ። ኦኬ ኢየሱስ ደግሞ ጾታ አለው። ኢየሱስ ክርስቶስ ጾታ አለ ደግሞ ሰው በሰውነቱ ነው ኢየሱስ ክርስቶስ ያው ሰው። ስለዚህ መለኮት ስለምናምን ሰው መለኮት የትብሲትን ርስትና ገንዘቡ አድርጓል እንዴ? መለኮት የትብስትን ገንዘብና ርስቱና ገንዘቡ አድርጓል ወይ? መለኮት ስንል ስለ ባህሪ ነው። ያው ስለ አምላክነት ስናወራ መለኮት ስንል የትብስትን ርስትና ገንዘቡ አድርጓል ወይ? መለኮት በመለኮትነቱ ጾታ የለውም።
ግን ርስት አድርጓል ወይ ገንዘብ አድርጓል ወይ? የሰውን ጾታ ገንዘብ አድርጓል ወይ? መለኮት ገንዘብ አድርጓል ማለት ሰውነትን ነው ገንዘብ ያደረገው እኮ። ተዋህዷል ወይ? ድከ አልተዋህደም። ፕሮቴስታንት ነኝ። አለዛ ነው በቃ ሁለት ባህሪ ነው የምታምነው ማለት ነው እንደ ካቶሊኮቹ። አይ ኦርቶዶክሶቹ ተዋህዷል ስለሚሉ ከተዋህደ አንድ ከሆነ መለኮት ጾታ አለ ወደሚል መደምደሚያ አለ ማለት። ማርያም ኦኬ ጥሩ። ማርያም የአምላክ እናት ናት። ማርያም ሰውን ነው የወለደችው። ያው ሰው የሆነው ኢየሱስ ክርስቶስን ነው የወለደችው። አምላክ የነበረው አምላክ የሆነው ነገር ግን የወለደችው ሰው ነው። ያ የተወለደው ሰው ደግሞ አምላክን ወልደዋለች ወይ ነው ጥያቄ። አምላክን ስንል መለኮትነትን ነው የምናወራው እኮ። መለኮትን ወልደዋለች ማርያም ማልወለደችም። መለኮትነትን ልትወልድም አይችልም፣ አልወለደችም። መለኮትን ወለደ። ስለዚህ አምላክ እናት አይደለችም ማርያም። የአምላክ እናት ናት የምንለው ያ የተወለደው ከእርሷ የተወለደው ወንድ ልጅ ማርያም አምላክን ወልደዋለች ወይ? አምላክም ማርያም ወልደዋለች ወይ? አምላክ ወለደች ስንል እኮ ባህሪን ነው መለኮትነትን እያስቀመጠ እኮ። አምላክን ወልዳለች ወይስ አልወለደችም ነው ጥያቄው። በረከትዬ አሁን አምላክን አልወለደችም እኮ አልኩ። መለኮትነትን አልወለደችም። አምላክነትን አልወለደችም። መለኮትነትን አልወለደችም። አምላክ ማለት እኮ ምንም እንትን የለው። በግሪክ አንድ አይነት ነው ቃላቱ ራሱ። አምላክ ማለት አምላክን ደግሞ ወለደች የሚባልበት ደግሞም አለ። አምላክም ወለደች ስንል ያ የተወለደው ሕፃን የተወለደው ሰው የሆነው ክርስቶስ ኢየሱስ አምላክ ነው። በዚህ ደግሞ ጥያቄ አምላክን ወልዳለች ወይስ አልወለደችም ነው ጥያቄው። መለኮትነትን አልወለደችም። አምላክን ወልደዋለች ወይ? አምላክና መለኮት ልዩነት የለውም ታውቃለህ። ግዕዝ ቃል በእንግሊዝኛ ላይ አድርገው እስቲ አምላክ የሚለውና መለኮት የሚለውን። እሱ አምላክን ወለደች ሰውን ነው ልጅን ነው የወለደችው። ሕፃን ልጅ ወንድ ልጅ ነው የወለደችው። ሪፖርት ሳይሆን አይቀርም ኡስታዝን እያወረደ ያለው አይሰማም። ኡስታዝ ወርዶ ነው መልሱት። መልሱት ኡስታዝ ወርዶ ነውና ቤቱንም 1 ሚሊዮን ታብ አድርጉ። ኮሜንት አትጻጻፉ ብዙ ማለት ነው። እሱ አለ እሺ እሱ ከሌለ በረከት እንቀጥል። መለኮትና አምላክ የሚለውን ነገር ለይታ ያውቃለው። መጀመሪያ መለኮት ስንል አምላክ ነው እኮ ባህሪን እያወሩ ነው። መለኮት ስንል ባህሪን የእግዚአብሔርን ባህሪን እያወሩ ነው። አሁን ማርያም የወለደችው አምላክ ነው። ሕፃን ነው የወለደችው፣ ወንድ ልጅ ነው የወለደችው እኮ። ያ ክርስቶስ ኢየሱስን ነው የወለደችው። ያ ሕፃን አምላክ ነው ወይ ነው? ያ የተወለደው ኢየሱስ ክርስቶስ ደግሞ አምላክ ነው። አምላክ ነው የወለደችው። አሁን ሰውነቱንና መለኮትነቱን ለየልኛ እኮ እሷ የወለደችው በተዋህዶ አይደለም ብዬ እኮ ቀደም ከሱ ጋር እየተወያየን ነበር። አሁን የኢየሱስ ተዋህዶ በማርያም ማፀን ውስጥ ነበር የተዋህደው ወይስ ከተወለደ በኋላ ነው መለኮት የተዋህደው? ተዋህዷል የሚል አይነት እኛ ተዋህደ የሚለውን ነገር አንቀበልም ወይም አናምንም የሚለው ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ኦኬ ቆይ ኢየሱስ ክርስቶስ በማርያም ማፀን ውስጥ ያለ አምላክ ነበር? ኢየሱስ ክርስቶስ ከዘላለም አምላክ ነበር። በማርያም ማፀን ውስጥ ሲኖር አምላክ ነበር ወይ ነው ጥያቄው። የመለኮት ሙላት በሰውነቱ ውስጥ ተገልጦ ነበር። ጥያቄን ብቻ መልስልኝ። ኢየሱስ በማርያም ማፀን ውስጥ እያለ አምላክ ነበር ወይ ነው? በማርያም ማፀን ውስጥ የተጸነሰው ወንድ ልጅ ነው ሕፃን የተባለው እንጂ አምላክ አይደለም።
ሰውን የተጸነሰው እንጂ አምላክ አይደለም። በሰውነት ውስጥ ደግሞ መለኮት ደግሞ አለ፣ አምላክነት ደግሞ አለ። አሁን መለኮት ስንል ባህሪን ነው እያወራን ነው። ቆይ በማርያም ማህፀን ውስጥ እያለ መለኮቱ አለ ወይስ የለም? በሰውነት ውስጥ አለ። በማርያም ማህፀን ውስጥ ሕፃን ሆኖ እያለ ኢየሱስ መለኮቱ አብሮት አለ ወይስ የለም? ከዘላለም በፊት ነበረ እኮ አልኩህ እኮ። መለኮትነት አምላክነቱ ከዘላለም በፊት ነበረ። የሆነ ስፍራ ላይ የተገደበ የሆነ ስፍራ ላይ ቆመ አይደለም። አንድና አንድ ስንት ነው ስለ ሲባዛ አድርገው አልክለኝ እኮ አይደለም የሚቀበው፣ ቀጥታ ሁለት ነው ብለህ መልስልኝ። እሺ እየጠየቅኩ ያለሁት ኢየሱስ በማርያም ማህፀን ውስጥ እያለ አሁን ያንተ ጥያቄውን ኢየሱስ በማርያም ማህፀን ውስጥ እያለ አምላክ ነው ወይስ አይደለም ነው? ከዘላለም በፊትም አምላክ ነበር። አምላክ ነው። ፕሮቴስታንት ነው አይደለ? አዎ አምላክ ነው። ኦኬ ስለዚህ ማርያም አምላክ ወልዳለች ማለት ነው አይደለ? አምላክ ወልዳለች የሚል ልታመጣልን ትችላለህ? አምላክ ወልዳለች አምላክ ስትል የትኛውን ነው? አሁን ሰውነትን እኮ አምላክ እያልን አይደለም እኛ። ኦኬ ስለዚህ ሰውነትን አምላክ እንዴት ታደርጋለህ ማለት ነው? የኢየሱስ ስጋ አምላክ ነው ብላ ታምነው? አምላክ ስትል ምን እያልክ ነው? እሱን አስረዳኝ መጀመሪያ። አምላክ ስትል ምን እያልክ እንደሆነ እሱን ነገር አስረዳኝ መጀመሪያ። አምላክ ስትል ምኑን ወልዳለች እያልክ ነው? ለምሳሌ ኢየሱስ ተወልዷል አይደለ? ሙሉ ሱጋ እንደኔና እንዳንተ ተወለደ ነው 9 ወር ተጠብቆ አይደለ? የተወለደ አካሉ አምላክ ነው ወይ እያልኩ ነው። አይደለም። እናመሰግናለን። የተወለደው አካል ሰውነትን የተወለደው እና ስለዚህ የኢየሱስ ስጋው አምላክ አይደለም ማለት ነው። አምላክ ስንል ባህሪን እያወራን ነው። ባህሪን እግዚአብሔር ያለውን ነገር እግዚአብሔር ማርያም የወለደችው አካል አምላክ አይደለም ካልከን ሌላውን የምንፈልገው ነገር አለ። ኦኬ ስለዚህ ፍጡር ነው ማለት ነው አይደለ? እና ይሄን ፍጡር ታመልከዋለህ አይደለ? አሁን አለየልኝም። አንተ ያልገባ ነገር እንዳለ ሰውነቱንና መለኮትነቱን ለይልኝ። መለየት አለብህ። እኛ የተወለደው ሰውነት አምላክ ነው የሚል አስተምሮ ለምን እዛ ድረስ እንሄዳለን? ከገባ ማለት ነው። እዛ ድረስ ከማርያም የተወለደው ሰውነቱ መለኮት ነው እያልን አይደለም። ከማርያም የተወለደው ሰውነቱ ሰው ነው። ሰው ሆነ የተባለው ኢየሱስ ክርስቶስ ሰው ነው። ነገር ግን ከሰውነቱ በፊት ደግሞ የነበረ ደግሞ መለኮትነት አለ፣ አምላክነቱ ደግሞ አለ። ያ አምላክነቱ ደግሞ በሰውነቱ ውስጥ ደግሞ ተገልጦ ይኖራል። እሺ ይሰማል? ይሰማል። ማርያም አምላክን የወለደችው አይደል? አምላክ ስትል መጀመሪያ አስረዳኝ። መጀመሪያ በዚህ እንተማመን። አምላክ የምትሉት ነገር ሰውነትን ካላችሁ ትክክል አይደለም። ስንት አምላክ አለ በክርስትና? አንድ አምላክ ነው ያለው። ድንግል ማርያም ያን አንድ አምላክ ወልደዋለች? ድንግል ማርያም ያን አንድ አምላክ ወልደዋለች? አይ አምላክ ላይ መጀመሪያ እንግባባ። አምላክ የምትሉት አንተ አምላክ ስትለው አምላክን ማርያም አምላክን ወለደች ስትለኝ አምላክ የሚባለው አካል እንደዚህ አይነት ነው በልና መጀመሪያ አስረዳኝና ከዛም በኋላ ከተማመንበት እንደሚቀጥለው እንሄዳለን። ስንት አምላክ አለ ስለ ጊዜ መልሰህልኛል። መልሱን ስላገኘ አንድ አምላክ አለ አይደለም። ቀደም እሱ አምላክ ማርያም አይደለም እሱ እያስረዳኛለሁ። ሰውነትን እንደ አምላክነት ወስዶ እያስረዳኝ እኔ ጋር እያወራህ ነው። አሁን ስንት አምላክ አለ ስለ ጊዜ አንድ አምላክ አለ አልከኝ። ያን አንድ አምላክ ማርያም ወልደዋለች ወይንስ አልወለደችም? ማርያም የወለደችው ሰውነት
ማርያም የወለደችው አምላክ የነበረውን ነገር ግን ሰው የሆነውን ከሰው ሆኖ የተወለደውን ኢየሱስ ክርስቶስን ወለደች። አምላክ የነበረውን ስለዚህ ያን አንድ አምላክ ወልደዋለች ቻርላ ስለዚህ ያን አንድ አምላክ ወልደዋለች ማርያም አይደል? አሁን እኮ መጀመሪያ አምላክ የሚባለው ሌላ አምላክ አለ ያልተወለደ? ከገባህ እንደዛ ነው አልከኝ። ገባኝ። አንድ አምላክ አለ፣ ያንን ወልዳለች ማርያም። ማርያም ከወለደችው ውጭ ያልተወለደ አምላክ አለ የለም? ማለት ግልጽ ነው። ያልተወለደ አምላክ አለ የለም? ማርያም አንዱን አምላክ ወልዳለች ብለህናል። ያልተወለደ በአምላክነቱ ላይ እንተማመን። መጀመሪያ አምላክ ስትሉን ለምሳሌ ተማምነን እኮ ወልዳለች ማርያም አልከኝ። አይደለም አምላክ ሲባል በእስልምና ምንድነው? የትኛው ነው? ምን አይነት አካል ነው አምላክ የሚባለው? አንዱን አምላክ ወልዳለች ማርያም ብለህናል። ያልተወለደ አምላክ ካለ ንገረን። አምላክ የሚለው አምላክን ወልደዋለች። በመጀመሪያ አምላክ የሚባለው ዲፋይን አድርግ አስረዳኝ። ስለዚህ አምላክ የሚባለው ነገር ይሄ ነው በል ነገር ከናንተ ስንት አምላክ አለ ብለህ አምላክ አለ ወይ ስለ በክርስትና ስንት አምላክ አለ ስንል አንድ አምላክ አልከን። ያን አንድ አምላክ ድንግል ማርያም በሶስት አካል የተገለጠ ወልደዋለች አልከን። ቀጣይ ጥያቄ ምንድን አዳምጥ። ቀጣይ ያን አንድ አምላክ ወልደዋለች ወይ ስለ ወልደዋለች አልከን። ያልተወለደ አምላክ አለ ወይንስ የለም? ግልጽ ጥያቄ ነው። ጃወብ። በመጀመሪያ ማርያም የወለደችው አምላክ የሆነውን ሰውን የወለደችው ማርያም ሰው ናት። የተወለደውም ደግሞ ከማርያም የተወለደው ደግሞ ሰው ነው። ያ ሰው ደግሞ ከዘመናት በፊት ደግሞ መለኮት ነው፣ አምላክ ነው። ከተመለሰ አምላክ የነበረው ነው ሰው የሆነው። አምላክ ስጋ ሆነ። አምላክ ሰው ሆነ፣ ሰውነቱን ገንዘቡ አደረገ ወይም ሰው ሆነ። በጣም ጥሩ። ያ አንድ አምላክ የነበረው ነው ሰው የሆነው ወይ ድንግል ማርያም ማህፀን ውስጥ? ከዘመናት በፊት በእግዚአብሔር ዘንድ የነበረው አንድያ ልጁ ራሱ ኢየሱስ ክርስቶስ የባህሪው ልጁ ሻልኩኝ እኮ ከማርያም ደግሞ ሰው ሆነ። ሻልኩኝ ያ ሶስት አምላክ ነው የምታመልከው? ሶስት አምላክ አይደለም። ሶስት አምላክ የሚል የእናንተ ፍልስፍና ነው እንጂ ሶስት አምላክ አይደለም። አንዱን አምላክ እየነገርኩ ሶስት አምላክ የነበረውን ወልደዋለች አልከን እኮ። አምላክ የሆነው አምላክ የነበረውን ወልደዋለች። ከዘላለም በፊት አምላክ ነበር፣ እንደተወለደ ነገርከን። ከዘላለም በፊት አምላክ ነበር እኮ። ከዘላለም በፊት አምላክ የነበረውን ነው የወለደችው። በጣም ጥሩ። እንደሱ ከሆነ ያልተወለደ አምላክ አለ ወይ? ከዘላለም በፊት አምላክ ሆኖ ያልተወለደ አለ? ያልተወለደ በቃል እንዲደሽ ያው እንትን እንዲሁ ካልተማመነ እየተማመነን እኮ ነው። አመንኩኝ እኮ ተቀበልኩ። ያ አምላክ የነበረውን ወለደችው ማርያም አልከን። እሺ አለን። አሁን ያልወለደችው አምላክ አለ ወይ ማርያም? እኮ የነገርኩህ እኮ ነው። ማርያም የወለደችው ሰው ነው። ሰው የሆነውን ኢየሱስ ክርስቶስን ነው። ቃልም ስጋ ሆነ። ምንድነው የወለደችው? እውነትን ተሞልቶ ማርያም አምላክ የነበረውን ከዘላለም ወልዳዋለች አልከን። የተወለደው ነው እንጂ አምላክ ማርያም መለኮትነትን ያልተወለደ ወይ ከቃሉ ያልተወለደ አምላክ አለ በቃል ወይንስ የለም? በቃል እንሂድ። ቃሉን ላውጣልህና ያልተወለደ አምላክ አለ የለም? እኔ አምላክ ማስረጃ ስጠይቅህ ትሰጠኛለህ። ያልተወለደ አምላክ አለ የለም? እኮ ማስረጃ ልሰጥ ነው።
ማስረጃ ላውጣልህ እኮ ስጠይቅህ ትሰጠኛለህ ማስረጃ። ያልተወለደ አምላክ አለ የለም? ከዘላለም አምላክ የነበረው ወልደዋለች ካልከን ያልተወለደ ከዘላለም አምላክ የነበረ አለ ወይንስ የለም? መለኮት የነበረው ነው ሰው የሆነው። አገላለጽ ግልጽ ሆነ። ማነው ሰው የሆነ? አይደለም ያልተወለደ አምላክ አለ ስትል ማርያም ማነው አምላክ የነበረውን ከዘላለም ያልተወለደ አምላክ የተወለደ አምላክ ብለህ እኮ ለምንድን ነው የምከፋፍለው? ያልተወለደ አምላክ አለ፣ የተወለደ አምላክ አለ። አንተ እኮ ነው የከፋፈልከው። ከዘላለም መለኮት የነበረውን ወልደዋለች አልከን አይደለ? አንተ ነህ የከፋፈልከው እንጂ እኮ ነው ያልከፋፈልኩትም እኮ። ከዘላለም በፊት አምላክ የነበረው እግዚአብሔር አዳምጥ እንጂ እኮ ከዘላለም በፊት አምላክ የነበረውን ወልደዋለች ብለናል አይደለ? ወይንስ አላልክም? የተወለደው ሰውነቱ ነው። ሰው የሆነው ክርስቶስ ኢየሱስ ነው የተወለደው። ሰውነቱን የተወለደው እንጂ መለኮትነቱ አምላክነቱ ባህሪን እያነሳን ነው። ባህሪ ማንነትን እያወራን አምላክ ከዘላለም በፊት አምላክ የነበረውን የምትጠይቀውን አትፈልሰም? ያ የተወለደው ከዘላለም በፊት አምላክ የነበረውን ነው። በቃ እንዝል ተፍት ጥያቄ ያለው ሰው አለ? ጥያቄ ያለው ሰው አለ? ከገባችሁት አንድ ብቻ ጥያቄ ነው የምጠይቅ። እሺ ጥያቄ ምንድን ነው? ለምሳሌ አላህ ልጆችን ለምሳሌ ትውልድን ሲፈጥር ማለት ነው ፈጠርኳቸው አይደል? ፈጠርናቸው ይላል። ፈጠርናቸው የሰው ዘርን እንትን ሲል ማለት ነው። ጂኒዎችንም ፈጠርናቸው ይላል። የሰው ልጆችንም አዳምን ማለት ነው ፈጠርናቸው ይላል። ሁለት እኮ ነው ባህሪው። ፈጠርናቸው ማለት ከአንድ በላይ ነው ማለት ነው። ስንት እንደምረዳው ማለት ነው ከአንድ በላይ ነው። ፈጠርኳቸው ማለት አንተ ለምሳሌ አንተ ልጅ አንተ ነው፣ ከዛ በላይም ሊሆን ይችላል። እንትኑ አይታወቅም። ፈጠርናቸው እኮ ነው፣ ቁጥር አልተገለጸም። እንዴት ነው ይሄ? የእናንተ ነው የሚለው አንተ ነው መልስ። ፈጠርናቸው ማለት ብዙ ቁጥር ነው የሚያሳየው። አሁን ቅድም ምን አልከኝ? ስትጠይቅሽ ፈጠርናቸው ነው የሚለው እንጂ በነጠላ አልገለጸም። ሰውን ፍጥረት ኮዳትሽ አሁን እሱን አስደኝ። እሺ አላህ በብዜት ይገልጻል መፍጠሩን ሲናገር፣ በነጠላ ለምን አልገለጸም? ፍጥረታትን እናንተን ለምሳሌ መፍጠሩን ከሆነ ገልጿል። ላሳይህ ማስረጃ። በነጠላ ራሱን ፈጠርናችሁ በሚልም ገልጿል። ፈጠረ በሚልም በነጠላም ተገልጿል። ሰማይንም ምድርም መፍጠሩ እኛንም መፍጠሩ ማንኛውንም ፍጥረት መፍጠሩ በነጠላ ገልጿል። ለምሳሌ خلقكم من نفس واحدة ይላል። ከአንዲት ነፍስ ፈጠራችሁ ይላል። ፈጠራችሁ የሚለው ለነጠላ ነው ለብዜት? ለነጠላ ነው አይደል? ፈጠራችሁ ፈጠሯችሁ ቢልኖሩ ብዙ ናቸው። እሺ እንዳንተ ግንዛቤ ግን አላህ ፈጠራችሁ እያለ በተናጠል ይናገራል። خلق السماوات والأرض ይላል። ሰማይንና ምድርን ፈጠረ ይላል። አያ ፈጠሩ ሳይሆን ፈጠረ ነጠላ አድርጎ ይናገራል ብዙ ቦታ ላይ። እሺ ቀጥል። አይ መጀመሪያ እኮ ነው ምድር፣ የትኛውም ነገር ምሳሌው ምድር ነው መፈጠሪያው ማለት ነው። ከዛ በኋላ እኮ እንትን ይያለ ስለ ምድርም ራሱ ሲናገር በነጠላ ይናገራል። ስለ ምድርም ያስተት ነው ማለት ነው። ስለ ሰዎችም እንዳለ ስለ ፍጥረት ሲናገር በነጠላ ሐሳብ እንዴት ነው ነው